ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ወደ ጊዜ ሬዲዮ ቤተሰቦቻችን እነሆ የሐምሌ 17 የምሽት መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር የነው ወርቅዬ ነኝ። አብራችሁን ቆዩ። በመጪው 3 ዓመታት በሁሉም ወረዳዎች የመውሰብ አገልግሎት ተደራሽ ይደረጋል ሲል የፌዴራል መውሰብ አገልግሎት ገለጸ። የመውሰብ አገልግሎት ዘላቂና ተደራሽ ለማድረግ ለቀጣይ 3 ዓመታት የመውሰብ አገልግሎት የሚመራበት ስትራቴጂክ እቅድ በፌዴራል መውሰብ አገልግሎት ተዘጋጅቷል። የፌዴራል ከተማ አስተዳደሮችና የክልል መውሰብ የአንድ ማዕከል አገልግሎት የሥራ ኃላፊዎች በስትራቴጂክ እቅዱ ላይ ውይይት እያደረጉም ይገኛሉ። በ2017 ዓ.ም ተግባራዊ የተደረገውና መንግስት አገልግሎቱን ፈጣን፣ ቀልጣፋና ከብልሹ አሰራር የጸዳ ለማድረግ የመሶብ አንድ ማዕከል አገልግሎት በአዲስ አበባ ከተማ አስተዳደር ተጀምሮ አሁን ላይ በሁሉም ክልሎች 100 የመሶብ አገልግሎት መስጫ ማዕከላት ወደ ስራ መግባታቸው ተገልጿል። በተጨማሪም በአዲስ አበባ ከተማ 3 ተንቀሳቃሽ መሶብ የአንድ ማዕከል አገልግሎት ሰጪዎችና ዜጎች ባሉበት ሆነው አገልግሎቱን የሚያገኙበት የተቀናጀ የዲጂታል አገልግሎት መተግበሪያ በዚህ ዓመት ወደ ስራ መግባቱ ተመላክቷል። በፌዴራል መሶብ አገልግሎት የተዘጋጀው ስትራቴጂው ከ2019 እስከ 2021 ዓ.ም የሚተገበር ሲሆን መሶብ አገልግሎት ተቋሚ አሰራሩን ለማዘመን የአገልግሎት ጥራትን ለማሻሻልና ተደራሽነቱን ለማስፋት የሚያስችሉ ህልሞችንም ይዟል። በስትራቴጂው መሰረት በመጪዎቹ 3 ዓመታት በሁሉም ወረዳዎች መሶብ የአንድ ማዕከል አገልግሎት ተደራሽ እንደሚደረግና ተንቀሳቃሽና ራስ ገዝ የመሶብ አገልግሎት ለማስፋት እንደሚሰራም ተገልጿል። ዘገባው የኢቢሲ ነው። የኦሮሚያ ክልል ዓመታዊ የወተት ምርት 5.9 ቢሊዮን ሊትር መድረሱ ተነገረ። በኦሮሚያ ክልል በተጠናቀቀው የ2018 በጀት ዓመት የክልሉን የወተት ምርት 4.8 ቢሊዮን ሊትር ለማድረስ ታቅዶ 5.9 ቢሊዮን ሊትር ወተት በማምረት ከእቅድ በላይ ማሳካት መቻሉ ተገልጿል። የኦሮሚያ ግብርና ቢሮ ምክትል ኃላፊና የእንስሳት ሀብት ልማት ዘርፍ ኃላፊ አቶ ቶሌራ ደበላ እንደተናገሩት ከሆነ በክልሉ የወተት ምርታማነትን ከዓመት እየጨመረም ይገኛል ብለዋል። በክልሉ በ2017 ዓ.ም 4.6 ቢሊዮን ሊትር ወተት መመረቱን ያስታወሱት አቶ ቶሌራ በተጠናቀቀው የ2018 በጀት ዓመት የተመረተው ወተት ካለፈው ዓመት ጋር ሲነጻጸር የ27.5 በመቶ ጭማሪ አሳይቷል። የሚመረተው ወተት ሳይበላሽ በወቅቱ ለተጠቃሚዎች እንዲደርስ 7 የወተት ማሰባሰቢያ ማዕከላትና የማቀዝቀዣ ሰንሰለት ግንባታ በግል ባለሀብቶችና በድጋፍ ሰጪ ድርጅቶች እንዲገነቡ ተደርጓል። በክልሉ ከ12 በላይ የወተትና የወተት አስተዋጽኦ ማቀነባበሪያ ፋብሪካዎች መኖራቸውን የሚገልጹት ኃላፊው ፋብሪካዎቹ በግል ባለሀብቶችና ማህበራት እጅ የሚገኙ መሆናቸውን ጨምረው ተናግረዋል። በሚዛን ቴፒ ከተማ በተጠናቀቀው የ2018 በጀት ዓመት 160 ሴቶች ለወሲባዊና አካላዊ ጥቃት ተጋላጭ ሆነዋል ተባለ። የሚዛን ቴፒ ሆስፒታል በ2018 በጀት ዓመት ለወሲብና አካላዊ ጥቃት ተጋላጭ ለሆኑ 160 ሴቶችና ህጻናት አገልግሎት መስጠቱን አስታውቋል። የሆስፒታሉ ሜዲካል ዳይሬክተርና የአእምሮ ጤና ባለሙያ ዶክተር ቤተልሔም ዘሪሁን እንደገለጹት ከ160 ሴቶች መካከል 143ቱ ዕድሜያቸው ከ11 እስከ 15 የሚገኙ ታዳጊዎች ናቸው ተብሏል። አስሮቹ ደግሞ ከ6 እስከ 10 ዓመት ዕድሜ ክልል ውስጥ ያሉ ህጻናት መሆናቸው ተገልጿል። ከ20 ዓመት በላይ የሆኑ ወጣት ሴቶችና ከ5 ዓመት በታች የሆኑ ህጻናት የጥቃቱ ሰለባም ሆነዋል። ሆስፒታሉ እየሰጠ ባለው የአንድ ማዕከል አገልግሎት የጥቃቱ ተጋላጭ የህክምና፣ የስነ ልቦናና የፍትህ አገልግሎት በአንድ ቦታ እንዲያገኙ ማስቻሉን እንግልቱንም እንዳስቀረ ተገልጿል። ሆስፒታሉ ይህንን የአንድ ማዕከል አገልግሎት መስጠት ከጀመረ 2 ዓመት ማስቆጠሩ የተገለጸ ሲሆን በተጠናቀቀው በጀት ዓመት ካለፈው ዓመት የተሻለ መልኩ አገልግሎት አጠናክሮ ማስቀጠሉንም ገልጸዋል። በሲዳማ ክልል በበልግ እርሻ 152000 ሄክታር በሰብል ተሸፍኗል ተባለ። በሲዳማ ክልል በዘንድሮ የበልግ እርሻ 152000 ሄክታር በላይ መሬት በሰብል ተሸፍኗል ሲል የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ገልጿል። የክልሉ ርዕሰ መስተዳድር ደስታ ሌዳሞ፣ የክልሉ ምክር ቤት አፈ ጉባኤ ፋንታ የከበደና ሌሎች የክልል አመራሮች በሐዋሳ ዙሪያ የተከናወኑ የበልግ እርሻ ልማት ስራዎችን ተመልክተዋል። የክልሉ ግብርና ቢሮ ኃላፊ አቶ መምሩ ሞኬ በዚህ ወቅት በክልሉ በዘንድሮ የበልግ እርሻ 152000 ሄክታር በላይ መሬት በተለያዩ ሰብሎች መሸፈኑን ገልጸዋል። ከዚህም በአጠቃላይ ከ24 ሚሊዮን ኩንታል በላይ ምርት ይገኛል ተብሎ እንደሚጠበቅም ገልጸዋል። በበልግ ወቅት ከሚለሙ ሰብሎች ከፍተኛውን ድርሻ የያዘው የበቆሎ ሰብል በ67000 ሄክታር ላይ መልማቱን አስረድቷል። በጉብኝት መርሃ ግብሩ ምርታማነትን በማሳደግ የምግብ ዋስትና ለማረጋገጥ የተጀመረውን ጥረት አጠናክሮ ማስቀጠል እንደሚገባም ተመላክቷል። ዘገባው የኢቢሲ ነው። በመጨረሻም የውጭ መረጃ
ኢራን በዮርዳኖስና ባህሬን የሚገኙ የአሜሪካን የጦር ሰፈሮች ስትደበድብ አሜሪካ በኢራን ላይ ጥቃቶችን አጠናክራለች። የኢራን ጦር በኢራን ላይ ለተፈጸመው ጥቃት በሰጠው የአጸፋ ምላሽ በዮርዳኖስና በባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ ድሮኖችን መተኮሱን የሚገልጽ መግለጫ ወጥቷል። በባህሬን የነዳጅ ማከማቻ ታንከሮች፣ ታላላቅ የመሳሪያ መጋዘኖች፣ የመኖሪያ ቦታዎች ኢላማ የተደረገባቸው ሲሆን ኢራን አሸባሪ የአሜሪካ ጦር ሰፈር ኢላማ መደረጉን ትገልጻለች። ኢራን በዮርዳኖስ የሚገኘው አልአልዝራቅ የአሜሪካ አየር ሰፈር ውስጥ በሚገኘው የአውሮፕላን መጠሪያዎች፣ የጥገና ስፍራዎችና የመኖሪያ ቦታዎች ላይ ጥቃት ፈጽማለች። እነዚህ ጥቃቶች የተጀመሩት የአሜሪካን እርምጃ ተከትሎ ምላሽ ለመስጠት ነው። አሜሪካ የሲስታን፣ ባልቼስታን እና ዩኬስታን የደቡባዊ ግዛቶችን ጨምሮ 7 የኢራን ግዛቶችን ኢላማ አድርጋለች። በአሜሪካ ጥቃት በዩኬስታን በአቫዝ ከተማ 4 ሰዎች ተገድለዋል። አሜሪካ ጥቃቷን ከደቡብ ግዛቶች ባሻገር በማስፋፋት ማዕከላዊ ማርኪዝ፣ ያዚድና ኢስፋን ግዛቶች እንዲሁም የምዕራባውያኑን ሎሬስታንና ደቡባዊ ፋርስ ግዛቶችን አጥቅታለች። አሜሪካውያን ከደቡባዊ ሀገሪቱ ክፍል ወደ ኢራን ማዕከላዊ ክፍሎች እየተሸጋገሩም ነው ተብሏል። ክቡራትና ክቡራን ውድ አድማጮቻችን እነሆ ለምሽት የያዝናቸው መረጃዎችን ይመስላሉ። በሰኞ ማለዳ መረጃ እስከምንገናኝ ቸር ሰንብቱ።